ይህ አዋዜ ልዩ ነው። እስራኤል የኢየሩሳሌም ኮረብታዎች ሰደድ እሳቶችን ለማጥፋት ዓለም አቀፍ እርዳታ እየጠየቀች ነው። የአገሪቱ መከላከያ ሚኒስቴር ብሔራዊ የአስቸኳይ የአደጋ ጊዜ ውስጥ ነን ሲል አስታውቋል። ይህ የአሁኑ ሰዓት በእስራኤል ታሪክ ምናልባት ከባዱ ሊሆን እንደሚችል ተፈርቷል። የእሳት አደጋ ሠራተኞች በአየር ጠባዩ ደረቅነትና እንደዚሁም በንፋሱ ከባድነት እየተገለበለበ ያለውን ሰደድ እሳት ለመቆጣጠር አስቸጋሪ ሆኗል። በእሳቱ የተነሳ ከኢየሩሳሌም አውራ መንገዶች መካከል ከቴል አቪቭ እስከ ኢየሩሳሌም የተዘረጋው ዋናውና ቁጥር 1 የሚባለው አውራ መንገድ ተዘግቷል። ይህን ጎዳና ተከትለው የሚሄዱ ሰዎች በሚትቦለቦል ጭስ ደመና ውስጥ ታፍነው የሚያሳዩ የማኅበራዊ ሚዲያ ምስሎች እየወጡ ነው። እሳቱ በኮረብታዎቹ ብዙ ቦታዎች ላይ የተነሳና የተጋጋመ መሆኑን ባለሥልጣኖች ይናገራሉ። አንዱ የጋመ የፋመ እሳት እየነደደባቸው ከሚገኙ ዙሪያዎች መካከል ከኢየሩሳሌም በስተምዕራብ 20 ኪሎ ሜትር ርቀት ላይ ነeve ሻሎም ከተማ ዙሪያ ነው ተብሏል። በአካባቢው ከሚገኙት መንደሮች መካከል ቢያንስ የስድስቱ ነዋሪዎች ቤታቸውንና ቀያቸውን ጣጥለው እንዲወጡ ተደርጓል። የእስራኤል የእሳት አደጋና ነፍስ አድን አገልግሎቶች እንዳስታወቀው እስካሁን እሳቱን በመፋለም ላይ የሚገኙ 120 ቡድኖች አሉ። እንደዚሁም 12 እሳት ተዋጊ አውሮፕላንና ሄሊኮፕተሮች እየተሳተፉ ነው። እስካሁን በእሳቱ የተነሳ 7 ሰዎች ሻሚር የሕክምና ማዕከል የድንገተኛ ክፍል መወሰድ ነበረባቸው። አሁን የሰባቱም ሁኔታ ከባድ አለመሆኑ ተዘግቧል። የአሁኑ እሳት መነሻ ወይም ከባቢ ካለፈው ሳምንት እሳት ጋር ተመሳሳይ መሆኑ ታውቋል። ይህ በእንዲህ እንዳለ ከሰደዶቹ መካከል የተወሰኑት በእሳት ጫሪ ወይም አርሰን የተነሳ ናቸው ተብለው ከመጠርጠራቸው ጋር ሺን ቤት የተሰኘው የሀገሪቱ የሀገር ውስጥ የደህንነት ሚኒስቴር መስሪያ ቤት ምርመራ መጀመሩ ታውቋል። ነበልባሉን ሳይጭሩ አልቀሩም የተባሉ ሰዎች ያሉበትን ስፍራ እንዲደርሱበት ሺን ቤት የእስራኤል ፖሊስን እያገዘ መሆኑም ተዘግቧል። የእስራኤል ውጭ ጉዳይ ሚኒስቴር መስሪያ ቤት እስካሁን ድረስ እሳቱን በማጥፋት እንዲያግዙ ለግሪክ፣ ለቆጵሮስ፣ ለክሮሺያ፣ ለጣሊያንና ቡልጋሪያ ጥያቄ ማቅረቡ ታውቋል። የእስራኤል ውጭ ጉዳይ ሚኒስቴር እስካሁን ድረስ እሳቱን ለማጥፋት እንዲያግዙ ለግሪክ፣ ለቆጵሮስ፣ ለክሮሺያ፣ ለጣሊያን እና ቡልጋሪያ ጥያቄ ማቅረቡን የጠቅላይ ሚኒስትር ቢሮ፣ የብሔራዊ ደህንነት ሚኒስቴርና ውጭ ጉዳይ ሚኒስቴር የጋራ መግለጫ አስታውቋል። ዓለም አቀፋዊ እሳት ተዋጊዎችም ሥራቸውን ይጀምራሉ ተብሎ የሚጠበቀው በነገው ዕለት ነው። ምክንያቱም በምሽት እሳት መዋጋት የሚችሉ አውሮፕላኖች ቁጥር ውስንነት የተነሳ ነው። የእስራኤል ኤላት የአየር እሳት ተዋጊ ስኳድሮን አውሮፕላንና የእስራኤል ፖሊስ ሄሊኮፕተሮች በኢየሩሳሌም ደረቶች ላይ እሳቱን እየተፋለሙ ውለዋል። የእስራኤል አየር ኃይልም በአስቸኳይ ለሚያስፈልጉ የሥራ እገዛዎች ወይም ዘመቻ በተጠንቀቅ ላይ እንደሚገኝ አስታውቋል። እሳቱ በእስራኤል ታሪክ ከባድ ሊሆን እንደሚችል ተገምቷል። አሁን በደረሰን ዜና የአገሪቱ ውጭ ጉዳይ ሚኒስቴር ጌዲዮን ሰዓር ቃል አቀባይ የእሳት አጥፊዎችን እርዳታ በመጠየቅ እስራኤል ቀደም ሲል በዜናው ላይ ከሰማቸዋቸው ሀገራት በተጨማሪም የእንግሊዝ፣ የፈረንሳይ፣ የቼክ ሪፐብሊክ፣ የስዊድን፣ የአርጀንቲና፣ የስፔን፣ የሰሜን ማሲዶኒያና የአዘርባይጃን መንግሥትን ማነጋገራቸውን ቃል አቀባያቸው ገልጸዋል። ዳንኤል፣ በጣም ከባድ እሳት ነው የተነሳው በኢየሩሳሌም ኮረብታዎች ላይ። ችግሩ ምንድነው? በርካታ ነው የሰደድ እሳቱ እና ይህንን ለመቆጣጠር አንደኛ ተራራው ላይ ነው እንግዲህ ሀገሪቱ ያላትን የእሳት አደጋ ሰራተኛ ኃይል ከመቶ በላይ በሚሆን ቡድን እዛው እንግዲህ ከኮረብታዎቹ ግርጌ በማሰማራት ትግል እየተደረገ መሆኑን ነው የሚገልጸው። እንደሰማው ደግሞ ውሱን የአውሮፕላን እሳት አጥፊዎችና ሄሊኮፕተሮች በተለይ ተሳታፊ ሆነዋል። እሳቱ ግን አሁን በየሰዓቱ የሚዘገብ ነው። አሁን ባለው ሁኔታ በሀገሪቱ ታሪክ በክብደቱ የመጀመሪያው ሊሆን እንደሚችል ይገመታል። እስካሁን ድረስ የጠፋ የሰው ሕይወት የለም። ቀደም ብዬ በዜናው ላይ እንደሰማው
7 ሰዎች ሻሚር ወደሚባለው የሕክምና ማዕከል መወሰዳቸው ብቻ ነው እስካሁን የተዘገበው። ነገር ግን እንዳልኩ ሁኔታዎች በየሰዓቱ ሊቀየሩ የሚችሉ ናቸው። ከኮረብታው በታች ካሉ ሰፈሮች ውስጥም ሰዎችን የማንሳትና ወደ ሌላ ቦታ የማዘዋወሩ ስራ እንደቀጠለ ነው የሚታየው። ቅድም እነዚህ ጠሩ ሀገሮች በሙሉ እርዳታቸውን መስጠት የሚችሉበት ሁኔታ አለ። ይሁንና በዛሬው ምሽት ይህንን እሳት በአየር ኃይል እሳት ተዋጊዎች በትላልቅ አውሮፕላኖች መዋጋት ያስፈልግ ነበረ። ይሄ ሎጂስቲክስ እጥረት ወይም ደግሞ በአሁኑ ሰዓት እንዳለ አይደለም እየተነገረ ያለው እስራኤል። ስለዚህ ከነገው ዕለት ጀምሮ ነው ይህንን ዘመቻ ማድረግ የሚቻለው። እነዚህ ከውጭ የተጠሩ ለምሳሌ ቆጵሮስ በጣም ቅርብ ሀገር ነች፣ እዛው ሜዲትራኒያን ደሴት ላይ። ግሪክ በጣም ቅርብ ጎረቤት ነች። እነዚህ ፈጥነው በዛሬ ምሽት ብዙዎቹ ይገባሉ ተብሎ ይታሰባል። ስራቸውን ግን ማካሄድ የሚችሉት በነገው ዕለት ነው። እንደሰማው የተለያዩ የአውሮፓ ሀገሮች ውስጥም እነ እንግሊዝ እነ ጣሊያን ተጠቅሰዋል። ትንሽ ከርቀቱ የተነሳ ይመስለኛል። በዚህ ረገድ ከፍተኛ ልምድና ሎጂስቲክስም ያላት አሜሪካ ናት። በአጋጣሚ በውጭ ጉዳይ ሚኒስቴሩ ጥሪ ላይ እስካሁን ባለው የአሜሪካ አልተጠቀሰም። ምናልባት ከአሜሪካ እስከ እስራኤል ያለው ርቀት ታሳቢ ሆኖ ሊሆን ይችላል። የእሳት ሁኔታ ሪሊ በዛሬው ዕለት የእስራኤል የነጻነት ቀን ነው። ዳንኤል 77ኛ ዓመት ነው እስራኤል ከተመሰረተች በ1948 በፈረንጅ አቆጣጠር መመስረቷ ይታወቃል። ስለዚህ በዚህ አይነቱ የነጻነት በዓል ጊዜ በእስራኤል በዚህ የነጻነት ጉዞ ውስጥ መስዋዕት የሆኑ የሞቱ በዚህ ውስጥ የሀገር ባለውለታ የነበሩ ይታሰባሉ እና የተለያዩ መካነ መቃብሮች ላይ ስማቸው ይጠቀሳል፣ ታሪካቸው ይዘከራል እና አበባ የማስቀመጥ የተለያዩ ሂደቶች በተለይ በጦር እስካሁን ድረስ ባለው ማለት ነው ይቆጠራሉ። ቁጥሩን ምን ያህል ትክክል ሆኜ እንደሆነ አላውቅም። በእስራኤል የነጻነት ከ1948 እስካሁን ባለው የዚህ የነጻነት ትግል ውስጥ ህይወት ውስጥ ወደ በድምሩ በ77 ዓመት ውስጥ ታረማለሁ ቁጥር እንደገና ላስተካክለው እችላለሁ። ቢያንስ ግን ወደ 25000 ወይም ከ25000 የበለጡ ወታደሮች ሞተውባታል በድምሩ ዳንኤል። ይሄ ከ1948 እስከ አሁን ከኦክቶበር 7 ጥቃት ጋር ተያይዞ በዛ ወቅት የሞቱትን እንዲሁም ደግሞ በጋዛው ጦርነት የሰው ወታደሮችንም የሚያጠቃልል ነው። ከዛ በኋላ በእስራኤል አከባበሩ 2 ደቂቃ የሚቆይ ሳይረን ይሰማል በእስራኤል ጠዋት ላይ። ይህ ሳይረን ለሀገሪቱ መመስረት፣ ለሀገሪቱ መቆም፣ ለሀገሪቱ መቀጠል በየጊዜው የህይወት መስዋዕትነት የከፈሉ ይባሉ ሰማዕታት መታሰቢያ ነው እና በዚህ ይሄ ሳይረን በሚለቀቅበት ጊዜ መላ ሀገሪቱ ትቆማለች። ከተሽከርካሪ ላይ ተወርዳለ፣ በእግር የሚሄድ ይቆማል። ኢቭን በየቤታቸው በረንዳ ላይ ያሉ ሰዎች በሙሉ 2 ደቂቃው እስኪያልፍ ድረስ መላ ሀገሪቱን የሚያናውጥ ሳይረን ነው። ሀገሪቱ ጀግኖቿን ታስባለች ማለት ነው። ከሰዓት በኋላ ላይ ደግሞ በሚሆንበት ጊዜ ሀገሪቱ ነጻነቷን ሴሌብሬት ማድረግ ትጀምራለች። ብዙ ጊዜ በእስራኤሎች እንግዲህ እኔ ለማየት እንቻልኩት በየቤቱም ታከብረዋለ። የሀገሪቱ መናፈሻ ከፍ ያሉ ቦታዎች ሰዎች እየወጡ አብረው ምንድነው ይባለው ግሪል እያደረጉ ስጋ እየጠበሱ ወይን እየጠጡ በመሳሰለው የዘፈን የምሽት ፕሮግራም የዘፈን ዝግጅት አሁን እርግጠኛ ከሆንኩኝ ኢትዮጵያውያንም ደግሞ እንደዚሁ ከኢትዮጵያ ተወዳጅ ድምፃውያንን እያስመጡ ትልቅ ዘፈን በማየት ይከበራል ማለት ነው እና የዛሬው የነጻነት በዓል እንደዚህ አይነት ባህሪ ነው የሚኖረው። ስለዚህ አከባበሩ በባለስልጣኑ ደረጃ በግለሰቦች ደረጃ በየቦታው ነበረ። አሁን እንደማነበው ግን ይህ ያልታሰበ የእሳት አደጋ ብዙዎችን ኦፊሻል የሆኑ የነጻነት የቀን ስነስርዓቶችን እንዲታጠፉ አስገድዷል የሚል ነው። ዳንኤል ዓለም አሁን እንግዲህ በኢየሩሳሌም አቅራቢያ የተነሳውን የሰደድ እሳት ለመቆጣጠር
እስራኤል ወታደሮቿን አሰማርታለችና የዚህ የሰደድ እሳት አሳሳቢነቱ በጣም ጨምሯል ማለት እንችላለን እንዴ? እንደገና ደግሞ በዚህ ሰደድ እሳት ምክንያት የሞቱ ሰዎች ሳሉ ወይ? እስካሁን ድረስ በዚህ ምክንያት ቀጥታ በእሳቱ የተቃጠሉ ሰዎች የሉም። አሁን እያደረጉ ያሉት ምንድነው? እንዳልኩ ኢየሩሳሌም እስራኤል አጠቃላይ በመጠኗ በሳይዟ ብዙ ሰፊ ሀገር አይደለችም እና የኢየሩሳሌም ኮረብታዎችም ቢሆኑ ከስራቸው የተለያዩ በጣም ተፈላጊ የሆኑ መንደሮች አሉ። ስለዚህ አሁን እያደረጉ ያሉት ምንድነው? እሳቱን እየተዋጉና የእሳቱን አያያዝ እያዩ ቅድም ስሟን ከጠሯት ከተማና እርግጠኛ ነኝ ማምሻው ላይ ሌላ ዘገባ ካለን ብዙ መንደሮችን ሰዎችን ቤተሰቦችን እያስወጡ ከቦታው እያራቁ ነው ያሉትና በዚህ ረገድ እስካሁን ድረስ እግዚአብሔር ይመስገን የሚያሰኝ ነው። ምናልባት ጭሱ ራሱ ከፍተኛ ነው። ሲትቦለቦላ አይተው ከሆነ ሰዎች በዛ ምክንያት የመታፈን የመተንፈስ ችግር የመሳሰለው ነገር ይልቅ የተወሰኑ ሰዎችን ለከፋ አደጋ ሊዳርግ ይችላል ብለን መፍራት እንችላለን። እስካሁን ባለው ግን ቢያንስ እስካሁን በዜናውን እንደተመለከትኩት በዚህ ደረጃ በሰው ሕይወት ላይ የደረሰ ጉዳት የለም። ነገር ግን እንዲህ አይነት እሳት በባህሪው የሰዎችን ሕይወት ለመጉዳት ከፍተኛ አቅም ያለው ነው። በቅርቡ አሜሪካን ሀገር የደረሰውን የሎስ አንጀለስን እሳት እናስታውሳለን። አሜሪካ ትልቅ የሎጂስቲክስ አቅም ያላትኝ በጣም ሰፊ ሀገር ነች። ምን ያህል እንደተዋጋች ምን ያህል ንብረት እንደወደመ ያንን ማሰብ ይቻላል። ግን ይሄ የኢየሩሳሌም ያለው ደግሞ ከዚህ አንጻር በፍጹም ሊወዳደር የሚችል አይደለም። ተስፋ የሚደረገው በነገው ዕለትና ከቀን እስከ ምሽት እንዳልኩ በተለይ እነዚህ ግዙፍ የሆኑ የእሳት አደጋ መዋጊያ አውሮፕላኖች የሚገኙ ከሆነና ያ ርብርብ የሚደረግ ከሆነ ተስፋ ይኖራል በአጭር ጊዜና በአጭር ሁኔታ እሳቱን ለማጥፋት። ግን ከዚህ አንጻር አሁን ከእስራኤል ብዙ እየተሰማ አይደለም። በአጠቃላይ እሳቱን የማጥፋት ርብርብ ላይ ነው የምትገኘው ሀገሪቱ። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳንኤል። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሰረት ልታገኙን ትችላላችሁ። አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጉ። አዋዜ ልዩ ዜና በልዩ ማለት ነው።